ምን ይመስላል? አንቺ ውሻ ስጋሽን ለአሞራ ነው በጫጭቅ የሚሰጠው። እኔ ማን እንደሆንኩኝ አታውቂኝ። የማይታመን ነገር ገጥሞታል ዛሬ። በሚገርም ሁኔታ ሞገስ ዛሬ ከቤት በመውጣቱ ስልኩንና ያለ ንብረቱን እንዲሁም ደግሞ በቀን ስራ ሰርቶ ያገኛትን ገንዘቡን ሳይቀር ወዛደሮች ወይም ደግሞ ዘራፊዎች ዘርፈውታል። በዚህም እንግዲህ ሞገስ እያለቃቀሰ ወደ ቤቱ ከመመለሱ ከሉላም ጋር ራሱ ሌላ ጠብ ተፈጥሯል። እሱ ምንድነው እንግዲህ ባነጋገርና ሞገስን በንዴት ስሜት ስለነበረ ሉላ በቃ ካሁን በኋላ እንኳን ህይወት ተመጣ እንጂ ከእንግዲህ በኋላ እኔ ራሴ ወጥቼ የውጭን ስራ እኔ ነኝ የምሰራው፣ ካሁን በኋላ አንተ ቤት ተቀመጣለህ ነበር ያለችው። በዚህም እንግዲህ ሞገስ በጭራሽ አትወጭም፣ እራብ መሞት ካለብን ምን ሞታለን እንጂ በጭራሽ አይሆንም፣ እኔ ሌላ ስራ ፈልጋለሁኝ፣ እንደውም ሹፍርናዬን እፈልጋለሁኝ፣ አለ ስራዬ ገብቼ ነው እዚህ ሜዳ ከርኩት፣ ስለዚህ ሹፍርና ብፈልግ ሹፍርና አገኛለሁ በማለት ነበር ሞገስ ያላት። በዛም እንግዲህ አይሆንም፣ ምክንያቱም አሁን ደግሞ በዚህ በስራ ስትወጣ መንገድ ላይ ትያዛለህ፣ ምክንያቱም ደግሞ ምናልባትም ዝና ያንን ቪዲዮ ለቆት ይሆናል። ስለዚህ እሱ ቪዲዮ ከተለቀቀ ደግሞ በጣም ከባድና አስቸጋሪ ሁኔታ ውስጥ ነው ያለ ነው ማለት ነው። ስለዚህ በምንም አይነት ሁኔታ አንተ መውጣት የለብህም፣ እኔ ወጥቼ እሰራለሁ ነበር ያለችው። ሞገስም ደግሞ ይሄማ በጭራሽ የማይታሰብ ነገር ነው፣ ምክንያቱም እኔ ተቀምጬ አንቺ ወጥተሽ ይሄን ነገር የምትሰሪበት ምንም አይነት ምክንያት የለም በማለት ነበረ የመለሰላት። በዚህም እንግዲህ ሞገስና ሉላ እየተከራከሩ ያለ እኔ ቤት መቀመጥ ሰልችቶኛል፣ ካሁን በኋላ በቀኝ መሄድ ያለብኝ ቦታ ሄጄ መስራት ያለብኝን ሰርቼ መመለስ አለብኝ እንጂ እንደዚህ ኩኜ ቤት ውስጥ አልቀጥልም፣ በቅቶኛል፣ ደክሞኛል በሚል ስሜታዊ በሆነ መልስ ነበረ ለሞገስ እንግዲህ ስትመልስለት የነበረው ሉላ። በዚህም እንግዲህ ሞገስ በጣም ተናዱ። ምን ማለት ነው አትወጭም አልኩሽ አትወጭም ሲላት እንግዲህ አይ በቃኝ አልኩ አይደል እኔም በቃኝ፣ በቃ ይሰለቻል መቀመጥ፣ እዚህ ጋር ተፍኖ መቀመጥ በጣም ነው የሚሰለቸው፣ ስለዚህ በቃ ወጣለሁ እሰራለሁኝ፣ የሚመጣውም ነገር ደግሞ እንግዲህ መቀበል ካለብኝ መቀበል አለብኝ፣ በቃ ካሁን በኋላ በቃ አልሰቃይም፣ አንተ ከፈለክ ቤት ተቀመጥ፣ እኔ እንግዲህ ወጥቼ ሰራለሁ ነበር ያለችውና አትወጭም ብይሻለሁ አትወጭም ሲላት እንግዲህ ሞገስና ሉላ ጋር አንዳንድ አማርኛ ሲሰነዛዘሩ በዚህ ሞገስ በጣም ተናደደና እንዴ ታዲያ ታፍኝ የምትይው ነገ ሌላ ቀን ነው እንውጣለን ብለን እንጂ ካልሆነማ ታዲያ በነፃነት የሚያኖርሽ ዝና ጋር ሂጂ ነበር ያላትና እንግዲህ እና አማርኛ ሲናገራት ሉላ አልቻለችም። በቃ ቀጥታ ሄዳ ሞገስን በጥፊ ነበር የመታችው። አይኑ ስሜቷን ረዳታለሁ ለምን ታውቃላችሁ? እንግዲህ ሉላ ታውቃላችሁ ሞገስን ብላ ነው ይሄን ያክል የተሰቃየቻለችው እንጂ ዝናን እኮ አላጣችሁም እሷ። ምክንያቱም እሱ ሳይላት በፊት ዝና እኮ አብሯት 10 ምናምን አመት ከሱ ቤት ነው አይደል ስትሰቃይ መከራዋን ስትበላ የቆየችው። ግን ደግሞ አሁን ፍቅርን ብላ እሱን ብላ መታ ነው ይሄ ሁሉ መከራ እየደረሰባት ያለው። ስለዚህ ያለውን ነገር በትዕግስት ለማለፍ ነገሮችን ለማስተካከል በሚቻል መጠን መሞከር እንጂ እንደዚህ ብሎ መናገር ሌላ ጉዳይ ነው። ቤተሰቦቻችን ሰው እንግዲህ በጣም ነው የተናደደችው። ግን ያው ስሜቷን ተረድቷታል። ከመታችሁ በኋላ ደግሞ የሚገርማችሁ በጣም ነው የደነገጠችው። በቃ እንዴት ልበላችሁ፣ በቃ በጣም ስሜታዊ ስትሆን መታችሁ። ከዛ በኋላ እንግዲህ በቃ ወዲያው በጣም ነው የደነገጠችው። ምክንያቱም በቃ ስሜታዊ ስለሆነች ነውና ያው በርግጥ እሱም ተረድቷታል። ረዳሻለሁ በቃ ችግር የለውም ብለው እንግዲህ እየተላቀሱ ነበር እንደዛ በቃ አፍተር። ከዛም በኋላ እንግዲህ ተመልሶ እሱ ወደ ውጭ ላይ እንዳለውም የሹፍርና ስራ አንዳንድ ነገሮችን ለማፈላለግ ከቤት ወጥቶ እንግዲህ መስመር ላይ አጋጣሚ እንግዲህ መታጠፊያ ላይ ዞር ሲል ታፔላ ላይ የተለጠፈ ወረቀት አለ ማለት ነው። ወረቀቱ ምንድነው እንግዲህ የሚለው ሞገስ ከነ ፎቶ ተለጥፎ ማለት ነው። ምንድነው የሚለው እንግዲህ ተፈላጊ ፎቶ ተለጥፎ ይሄን ሰው ያየ ወረታውን ከፋይነን በማለት ስልክ ቁጥር አብሮ ተቀምጧል ማለት ነው። እንግዲህ ሞገስ በጣም ነው የደነገጠው። በቃ መሄጃው ነው የጠፋው። ወደ ላይ ወደ ታይ ካየ በኋላ እንግዲህ እግሬ አውጪኝ ብሎ በመሸሽ ነው የሚገኘው። ከዛም ሄዶ እንግዲህ እርግጠኛ ነኝ እንደሚያመልጥ ተስፋ አደርጋለሁ። ሌላው ደግሞ እንግዲህ የጠበቃው ጉዳይ ነው። ጠበቃው ባለመሞቱና ዛሬ በማምለጡ ዛሬ ጅምር በጣም ትልቅ ነገር ነው የሰራው።
እኔ ራሱ በጣም ነው ደስ ያለኝ ማለት ነው ቤተሰቦቻችን። ምክንያቱም በቃ እኔ እንጃ ከምላችሁ በላይ በጣም ነው ደስ የሚለው። በቃ ያንን ፋይት አድርጎት ወጥቷል ኦሬዲ። ስለዚህ ከዛ ከቤት ይወጣል ማለት ነው። ዋናው ትልቁ ነገር ደግሞ ከዛ ከቤት መውጣት ነው። ካሁን በኋላ ደግሞ እርግጠኛ ነኝ ዝና ወጥመድ ውስጥ ላለመግባት የሚችለውን ሁሉ ነገር ያደርጋል። ሶ ይሄ በሚሆንበት ሰዓት ደግሞ እንደማንም ብሎ ከነሉ ሞገስና ከነመድብል ጋር ኢንፎርሜሽኑ ወይ ደግሞ በሆነ አጋጣሚ ነገሮች ይታያሉ ማለት ነው። ስለዚህ በዛን ሰዓት ይሄ ነገር የሚታይ ከሆነ ደግሞ አሪፍ አጋጣሚ ነው ብለን ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ማለት ለብዙ ነገሮች ማለት መድብልም እንደምታውቁት አሁን በጣም ትልቅ ዲፕሬሽን ውስጥ ነው ያለው። ምክንያቱም አንደኛ የሞገስ ማለት ደግሞ ስልኩም ስለማይሰራ ተደዋውሎ እንኳን መመካከርና አንዳንድ ነገሮችን ማውራት እንዳይችሉ እንዳያችሁት ስልኩ ዝግ ነው የሞገስ ማለት ስልኩ ተሰርቋል። በቃ ግራን የተጋቡት። ሁለተኛ እዚህ ጋር ብሬ እንደሌለው እሱንም ያውቃሉ። እነሱም እጃቸው ላይ እንደዚህ ብር የላቸውም። እሱንም የሚረዱበት ምናምን በቃ ሁሉ ነገር አለ አይደለ? በቃ ችግርግር ባለ ነገር ላይ ነው ያሉትና በቃ በሱ ምክንያት እንግዲህ በጣም ዲፕሬሽን ውስጥ ነው የገባው መድብልም ማለት ነው ቤተሰቦቻችን። ከዛ ደግሞ በተረፈ ደግሞ መድብልን እያፈላለገው ነው ዝና ማለት ነው። በጣም እያስፈልገው ነው። ምክንያቱም በቃ ሰዎቹ በጣም እየፈለጉት ነው ጋይስ። በቃ ማለት ይሄ ሰው አልተፋታኝም ብሎ በተለይ ደግሞ ትትናኮ ልሰጥህ ነበረ ትትናኮ ከኔ ጋር ነበረች ብሎ ያንን ነገር በመናገሩ በተዘዋዋሪ ነው በቃ እንደ ይሄ ልጅ እውነቱን እንደ ስላበቃ ስለዚህ ልጅ መያዝ አለበት ብሎ ወሰነው ዝና። እንግዲህ በዛ ምክንያት ነው እንግዲህ በመጨረሻ ያለውን ነገር ያው በዚህ መልኩ እንትን ብለዋል። መድብልንም እያፈላለጉት ነው። መድብልም እንግዲህ በራሱ መንገድ ነገሮችን ለማስተካከል እየሞከረ ነው። እንግዲህ በዙሪያው ያሉ ሰዎችን እንግዲህ እህት እንዳለው ወሬ ሰምተዋልና በዛ መልኩ እንግዲህ ቤተሰብ በዙሪያው ማስፈራሪያ ለመያዝ ማለት ነው። ለምሳሌ ያው ያለውን ነገር እህቱን እህት በቃ አላደ ማስፈራሪያ ነገር ለመያዝ ነው እንግዲህ እነሱም የሚቻላቸውን ለማድረግ ነው እየለፉ ያሉት ማለት ነው ቤተሰቦቻችን። ሌላው እንግዲህ ወይዘሮ ማለት ያው ስትመኝ የነበረውን ያንን ዲያስፖራ እንግዲህ 500,000 ግማሽ ሚሊዮን ብር ፎጭ አድርጋ ተቀብለዋለች። እንግዲህ ለሰሞኑ ሽርሽር መባያ እንግዲህ ፏፈሽ እያልን እንግዲህ ካሌብ እንትን ውስጥ ነው የምንሄደው እያላት ነበረ ቤተሰቦቻችን። እንግዲህ ጓደኛዋ ጋር ፏፈሽ እያሉ ነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። መልካም ጊዜ በቂ ያላችሁበት። ባይ ባይ።